ደህትነት ሳይሆን ሐሰን በጣም ሃይሚን ይፈልጋታል። በጣም ነው የሚከጅላት ሃይሚን። ባይከጅላት ኖሮ ሁሌ በእነሱ የሚያሳዝን ነገር ነው ያየነው። ያ በብሩክና በሃይሚ መካከል በጣም ከባድ ችግር ተፈጥሯል። እጅግ በጣም ነው የሚያሳዝነው። በእንደዚህ አይነት መልኩ በዝፍጥ በመሰለ ንግግራቸው በጣም ነው የተናደድኩት። ያው ያናዳል። አንደኛ ነገር ደግሞ ሐሰን ነው። ዛሬ ሁሉንም ነገር እነግራችኋለሁ፣ ሁሉንም እውነታ እነግራችኋለሁ ማለት ነው። ይሄን ቪዲዮ በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ አርጉ። በቀደምም ተናግሬ ነበር። በማርያም ይሄን ቪዲዮ በማርያም እንደ ሙስሊሞችን በአላህ ላይክ አርጋችሁ ለሃይሚዬና ለብሩክ እንዲደርስልኝ እፈልጋለሁ። አብሶ ለሃይሚ እንዲደርስ እፈልጋለሁ። ሃይሚ እኔ በጣም በጣም ነው መወድሽ፣ በጣም ነው ማከብርሽ። ያንቺን ክፉ ማየት አልፈልግም። አንደኛ ነገር አንቺ ዛሬ የተናገርሽው ነገር በጣም ከባድ ነገሮች ነው። ጥፋት በጣም አጥፍተሻል። እኔ በጣም ነው የተናደድኩብሽ። እግዚአብሔርን እንደዚህ አይነት ነገር ካንቺ አልጠብቅም ነበረ። ያው ብሩክም ተናዶ ያው ሰንዝሮብሻል። ይሄ የፍቅር ነው፣ ችግር የለውም። አንቺ ከአንዴ 2 3 4 5 በጥፊ አጋጅተሽዋል። ይሄ ችግር የለውም። እኔ በጣም ያናደደኝና ያቃጠለኝ ማን እንደሆነ ታውቃላችሁ? ሐሰን ነው። ሐሰን ይኸውላችሁ፣ ድሮ ታስታውሳላችሁ፣ በፊትም ቢሆን እኔ ከሃይሚ የሆነ ነገር የሚፈልግ ነገር ይመስለኛል። የሆነ ፎንቃ ይገባለት ይመስለኛል። ሃይሚ እሱ በከባዱ መፈመስ ፈልጎ ይሁን አላቅም። እንግዲህ ፌመስ ነህ አንተ፣ ይሄን ሃይሚን ይዘህ መፈመስ ፈልገ ይሁን አላቅም። ብቻ እንደዚህ አይነት ነገር ችግር እየፈጠርክ በመሃላቸው በጣም ነው የምትደብረው። እንደዚህ አይነት ነገር ማድረግ የለብህም። አንደኛ ነገር ይኸውላችሁ ሃይሚ በራሷ ጭንቅላት አይደለም ይሄን ሁሉ የተናገረችው። ይሄ ሁሉ ነገር ይኸውላችሁ ምክር ነው። እሱ ላንቺ ምን ያደርግልሻል፣ እሱ ባንቺ ሊጠቀም ነው፣ አንቺ እንደዚህ ነው ምናምን እያሉ እየመከሯት ነው። ምክሩ ደግሞ ለሃይሚ የሚያዋጣት ምክር አይደለም። እግዚአብሔርን ነው የምላችሁ። እንደው ዛሬ በጣም አነጋገራቸው እኔ በጣም ነው የደበረኝ፣ በጣም ከሚገባው በላይ ነገ እንደማይታረቁ ሰው ነው የሆኑት። በጣም ነው ያስጠላኝ። ከነሱ የማይጠበቅ ነገር ነው እና ሃይሚ ዛሬ በጣም አበሳጭሽኝ። እግዚአብሔርን ተበሳጨውብሽ። ለምን መሰለሽ? ለብሩኬ እንደዚህ አይነት መልስ ትመልሻለሽ ብዬ ነገም ተነጎዳም አስቤው አላቅም። መመለስም የለብሽም ነበር እንደዚህ አይነት ነገር። ይሄ ሁሉ ደግሞ እየመከረሽም ያለው ይሄ የሰይጣን ቁራጭ እንትና ነው። ማን ነው ስሙ? ይሄ ሐሰን ነው። እኔ ሐሰን በጣም ነው የሚገርማችሁ። እኔ ብዙም አይዋጥልኝ ለመሰላችሁ። ከድሮ ጀምሮ ለሃይሚ ያለው አመለካከት በጣም ፍላጎት እንዳለው ነው። እኔ እንትን ምለው እንደ እህትነት አይደለም፣ እንደ እህት ምናምን ላለ እንጂ እንደ እህትነት ሳይሆን ሐሰን በጣም ሃይሚን ይፈልጋታል። በጣም ነው የሚከጅላት ሃይሚን። ባይከጅላት ኖሮ ሁሌ በእነሱ መሃል በእንደዚህ አይነት ነገሮች አይገባም ነበር። እሱ በቀደም ነግሬያቸዋለሁ። እሱ የገባበት ነገር ሁሉ ይበላሻል። ለማየት ያብቃችሁ ብያችሁ ነበረ። እና ዛሬ ሃይሚ ማን ለምነኛ ለክ አንተ ምናምን እንደዚህ የሚባል ነገር በጣም ሼም ነው። ለምን ሃይሚዬ ብሩኬ በጣም ነው የሚወድሽ፣ በጣም ነው የሚያከብርሽ። እንደ ብሩኬ የሚያከብርና የሚወድሽን ሰው አታገኝም። ሃይሚ የሰውን ወሬ አትስሚ። የሰው ወሬ ገደል ነው የሚከትሽ። አብሶ የዚህ ልጅ ወሬ ገደል ነው የሚከትሽ። እግዚአብሔርን ነው የምለው። እኔ ይሄውላችሁ በጣም ምፈራው ነገር ምን እንደው ታውቃላችሁ? ህይወታቸው እንደ አብርሃምና እንደ ሩታ እንደ ሄርሜላ እንዳይሆን ነው ምፈራው። የሃይሚና የብሩክ ህይወት ማለት ነው። በእንደዚህ አይነት መልኩ ደግሞ ሌላ ሴት ትመጣለች። አዲስ ሴት ደግሞ ታያላችሁ። ለማየት ያብቃችሁ። ሌላ ደግሞ አዲስ ሴት ትመጣለች። ወይ ብሩክ አዲስ ሴት ያመጣል፣ ወይ ሃይሚ ደግሞ ከሱ ጋር ደግሞ ከማን ነው ስሙ ቤት ደግሞ ከገባች በጣም ያስጠላል። አንደኛ ነገር ሃይሚ ከብሩኬ ከወጣሽ ራሱ በቃ ተከራይ ለብቻሽ እንጂ ጭራሽ እንዲህ ብለሽ ማን ነው ስሙ ቤት እንዳትገቢ። ሃይሚዬ ስምሽን ጠብቂ፣ ነገርኩሽ። ስምሽን ጠብቂ እህቴ። አሁኑ ቦግ ማለት አሁኑ ትጉ ማለት ላንቺ ምንም አይሰራልሽም። እግዚአብሔርን ነው ምለው። ሃይሚ ጥሩ ስራ አልሰራሽም ዛሬ። እህቴ ነሽ፣ እቆጣሻለሁ። ስታጠፊ ለምን አጠፋሽ ብዬ እናገርሻለሁ። ዛሬ ብሩክ በጣም ነው ያሳዘነኝ። በጣም አሳዝኖኛል። ለምን ብዙ እየለመነ ነው። ትናንትና አበባ ወርውራ ምናምን በጣም ብዙ ነገሮች ተፈጥረዋል። ይሄን ነገር ደግሞ እየዋል እያደረ ደግሞ ሌላ ነገር ነው፣ ሌላ ታይም ሌላው ነገር ነው የሚመጣው። ስለዚህ በቀደም እንግዲህ ያው ጓደኛው መጥቶ አስማምቷችሁ እንደዚህ አስብበታል ብለሽ ዛሬ ተከርብተሽ ሌላ ነገር ሆኖ መምጣት ምን ማለት ነው? ከቤት ውጣ ማለት ምን? እንደዚህ በጣም ያስጠላል።
እኔ አላቅም ብቻ እንዴት ምን አይነት አስተሳሰብ እንዳሰብሽ ዛሬ እንዴት አርጎ ጭንቅላትሽን እንደሞሉሽ እኔ አላቅም። ሃይሚዬ ወደ ራስሽ ተመለሽ፣ አስቢበት። ታይ ብሩክን አታስከፊው። ክርስቶስን እንደ ብሩክ አይነት ጥሩ ልጅ እንደ ብሩክ አይነት ወንድ መቼም አታገኝም። ልንገርሽ ሃይሚ፣ የፈለገ ነገር ይሁን ብሩክን መቅጣት ከፈለሽ ብሩክ አብሮሽ ሆኖ ቤት ውስጥ ናችሁ በቃ የሆነ በሆነ ነገር መቅጣት ትቺ ነበረ። ከቤት መውጣቱ ለምን አስፈለገ? ይሄ ንግግር አሁን ዛሬ የተናገረሽ ንግግር በጣም አንጀት የሚያቆስን ነው። ብሩኬ ላንቺ መጥፎ መልስ እንዲመልስልሽ ነው ያደረግሽው። ምንም ያደረግሽ ነገር የለም። ብሩኬ አንቺ ማነሽ? ምንድነሽ? ከዚህ በኋላ አንቺ ማነሽ? ምንድነሽ? ጥርግ ማለት ትቻለሽ። ይሄ ሁሉ ነገር የመጣው ያንቺ ንግግር ነው። ያንቺ ከባዱ ንግግር ብሩክ ከባድ መጥፎ ነገር ላንቺ እንዲናገር አደረግሽው። በማን ምክንያት ነው ይሄ ሁሉ ነገር የተፈጠረው? በአቶ ማን ነው ስሙ? ሐሰን የሚባል ልጅ ማለት ነው። እኔ አይመቸኝም። ሐሰን ሃይሚን አፍቅሯት ይሆናል ቤተሰብ። እኔ ሳስበው የድሮ ፍቅሩ አገር ሽቶበት ነው። በፊት እኮ ሐሰን እኮ ሃይሚን እኮ የሆነ ይወዳት ነበር ካስታወሳችሁ። እውነቴን ነው የምናገረው። የሆነ ፍላጎት አለው ከሃይሚ ጋር መሆን ከብሩኬ ጋር ለያይቶ ከሱ ጋር እንድትሆን ነው። እንግዲህ እይታ ላይ መቼም ለእይታ ነው። ለእይታ ያው የብሩክና የሃይሚ እይታ ማሻአላ ምንም ቢሰሩ ከ200 ሺህ እና ከ300 ሺህ በላይ ነው የሚታይላቸው። እንግዲህ ይሄን እድል ደግሞ ተጠቅሜ እኔም እንደዚህ አይነት መልኩ ዩቲዩብን ፏል አድርጎ ካልክ ደግሞ በእንደዚህ ጥቅም በጣም ይደብራል። ሃይሚ ለመጠቀም ካሰብክ ደግሞ ተሳስተሃል። ስለዚህ እባክን ሐሰን ተው፣ በመሃላቸው ገብተ ማስታረቅ ነው እንጂ የሚገባ ሰው ለወንድም ለመውዳት መሄድ የለብም። ለነገሩ በአሁን ሰዓት ቤተሰብ ጓደኛ የሚባል ሰው የለም። ጓደኛ ሲያልፍላችሁ እኔ ስለምን አልፍልኝም ብሎ የእናንተን ህይወት ለማበላሸት ነው እንጂ የሚመጣው ምንም ለማድረግ አይመጣም። ስለዚህ እንኳን ጓደኛ ወንድምም ከቀና የራስን ህይወት ያጠፋል። ስለዚህ ሃይሚ በራሷ እጅ ህይወቷን እያጠፋች ነው ያለችው፣ በራሷ እጅ። እኔ የሩታ እጣ እንዳይደርሳት ነው የምፈራው። ክርስቶስን ነው የምላችሁ፣ የሩታ እጣ እንዳይደርስሽ ሃይሚዬ። ተይ እረፊ። ሩታውን እየተንከራተተች ነው ያለችው። አብርሃምን ለመመለስ አፈር ድሜ እየበላች ነው ያለችው። ተይ፣ በመሃላችሁ ሌላ ሰው ሌላ ጣጣ ሌላ ነገር እንዲመጣ አታድርጊ እህቴ። ተይ ሃይሚዬ፣ ተይ ወደ ራስሽ ተመለሽ እባካችሁ። አጠገባ ያላችሁ ሰዎች ፕሊስ ሃይሚን እንድትመክሯት እፈልጋለሁ። በእናታችሁ በቃ ሃይሚ በጣም ከባድ ጥፋት እያጠፋች ነው ያለችው። ምከሯት ነው ምለው። በጣም መመከር ያስፈልጋታል። ይሄን ቪዲዮ ሁላችሁም ለሃይሚ እንዲደርስልኝ አድርጉ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሃይሚ ፕሊስ አድርሱልኝ። በቃ ይሄን ነው መለምናችሁ። ማርያምን በጣም ታሳዝነኛለች እቺ ልጅ። ሌላ ገደል ውስጥ እንዳገባ እፈራለሁ። ለማንኛውም ቻው።